እንደምን ቆያችሁ ውድ የአንከር ዜና ቤተሰቦች፣ ሰላም ፍቅር ጤና ባላችሁበት ድረስ ያለን የሰዓቱን ዜና ይዘን ቀርበናል። ኢትዮጵያ የኤርትራ ፖሊሲ ሙሉ በሙሉ ከሸፈ ብላ ተናገረች። ከኤርትራ ጋር በትብብር ላይ የተመሰረተ አዎንታዊና ገንቢ ረጅም ጊዜ ግንኙነት ለመመስረት የሚያስችል አካሄድ ወይ ፖሊሲን ስንከተል ነበር፣ ነገር ግን አሁን ሙሉ ለሙሉ ከሽፏል ሲሉ የውጭ ጉዳይ ሚኒስተር ጌዲዮን ጢሞቴዎስ ተናግረዋል። ለፖሊሲው መክሸፍ አጋጣሚውን መጠቀም አልተቻለም ያለው ፕሬዝዳንት ኢሳያስ አፈወርቂ የኤርትራን አገዛዝ ተጠያቂ አድርጓል። አገዛዙ በኢትዮጵያ ላይ እየተከተለ ባለው የተሳሳተ ፖሊሲ ምክንያት ዘላቂ ግንኙነት ለመመስረት የተደረጉ ሙከራዎች ሁሉ ሙሉ ለሙሉ መክሸፋቸውን አቶ ጌዲዮን ጢሞቴዎስ ተናግረዋል። በዛሬው ዕለት ሰፋ ያሉ መረጃዎችን አጋርተዋል። በዝርዝራችን ይዘነዋል። ወቅታዊ የኤርትራ ሰራዊት ወታደራዊ አሰላለፍ ዛሬ ሾልኮ ወጥቷል። ዋና አዛዥ ሰራዊት ኢሳያስ አፈወርቂ ፕሬዝዳንት ሀገር ኤርትራ ሲሆን በስራቸው ያሉ የተለያዩ ሚኒስትሮችን ጨምረው ዋና አሰላለፋቸው በዛሬ ዕለት ተዘርፎ ወጥቷል። በዚህ ዙሪያ የኛን መልከታ ለእናንተ በዝርዝር በሰፊው ይዘናል። በማንነቱ ባሻገር የተገፋው የወልቃይት ጠገዴ የአማራ ህዝብ ለዳግመኛ ጭቆናና ለዘራፊዎች በወረርተኞች ላለመበላት ስልጠና ራስን ማዘጋጀት ግድ ይላል ሲሉ ጄኔራል መልካሙ በየነ ተናግረዋል። በወልቃይት ጠገዴ ሰቲት ሁመራ ዳንሻ ከተማ አስተዳደር ውስጥ ለተከዜ ዘብ የሚል ወታደራዊ ስልጠና እየተሰጠ መሆኑን ገልጿል። በወልቃይት ጠገዴ በኩል የትግራይ ህወሓት ኃይሎች 10 የገቡ ጥቃቶች ማድረሳቸውን ተከትሎ ራስን በራስ ከመጠበቅ አንጻር ስልጠናው ሲካሄዱ ቆይቷል። በዚህ የምረቃ ፕሮግራም ላይም የተለያዩ ሀሳቦች ሰጥተዋል። በዝርዝር ይዘነዋል። በጋምቤላ ክልል የተፈጠረው ነገር ብዙዎችን እያነጋገረ ውሏል። በጋምቤላ ክልል ሰዎች ህይወትም ተቀጥፈዋል። የዓይን እማኞች ለአዩዛ አበሻ እንደገለጹት ከትርፋማና ላሬ ወረዳዎች ወደ ጋምቤላ ከተማ ተሳፍረው የሚመጡ የኒዌር አበሻ ተሳፋሪዎች ላይ የአኟክ መንግስት ፖሊስ በህዝብ ትራንስፖርት ላይ ጥቃት አድርሰው 2 ኒዌሮች ወዲያውኑ ህይወታቸው ሲያልፍ ብዙዎች ሆስፒታል ገብተዋል ተብሏል። በዚህ የተነሳ የሃይስኩል ተማሪዎች መመደብ የተጀመረ ሲሆን በከተማዋ መደበኛ እንቅስቃሴም ተስተዋግሎ ነው የዋለው ተብሏል። በየቤቱ የጥይት ድምጽም ሲሰማ ውሏል። በዚህም ዙሪያ ጥንክር ይዘናል። እናንተ የተወደዳችሁ የአንከር ዜና ቤተሰቦች መረጃውን እየሰማችሁ አብራችሁን ስላላችሁ እናመሰግናለን። መረጃውን እያዳመጣችሁ አብራችሁን ባላችሁበት ሰዓት ሁኔታውን ላይክ፣ ሼር ማድረጋችሁ እንዳረሱ። ለቻናላችን እንግዳ ከሆናችሁ ሰብስክራይብ አድርጋችሁ ከአንከር ዜና እንድትወዳጁ ጋብዘናል። አሁን በዝርዝር ወደ ያዝናቸው መረጃዎች እናልፋለን። ከኤርትራ ጋር ትብብር ላይ የተመሰረተ አዎንታዊና ገንቢ የረጅም ጊዜ ግንኙነት ለመመስረት የሚያስችል አካሄድ ወይንም ፖሊሲ ስንከተል ነበር ያሉት የኢትዮጵያ የውጭ ጉዳይ ሚኒስትር አቶ ጌዲዮን ጢሞቴዎስ ፖሊሲው አሁን ሙሉ ለሙሉ ከሽፏል ብለዋል። ለፖሊሲው መክሸፍ አጋጣሚውን መጠቀም አልተቻለም ያሉት የፕሬዝዳንት ኢሳያስ አፈወርቂን የኤርትራ አገዛዝ ተጠያቂ አድርገዋል። አገዛዙ በኢትዮጵያ ላይ የተከተለ ባለ የተሳሳተ ፖሊሲ ምክንያት ዘላቂ ግንኙነት ለመመስረት የተደረጉ ሙከራዎች ሁሉ ሙሉ ለሙሉ መክሸፋቸውን ነው የውጭ ጉዳይ ሚኒስቴር ትኩረቱን በኢትዮጵያ የውጭ ጉዳይ ፖሊሲና በአፍሪካ ቀንድ ዙሪያ ላይ በወቅታዊ የፖለቲካ ደህንነት ሁኔታዎች ላይ ሐሙስ ህዳር 4 በተናገሩ ንግግር ላይ ያልተገለጠው የኢሳያስ ዶክትሪንም ብለዋል። የውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስ በመንግስት ደረጃ ያልተገለጠውን ገልጠውታል። ሀቁ ይሄ ነው ሲሉም ኢሳያስን ዶክትሪን ይፈርገውታል። ሚኒስትሩ በንግግራቸው አይንገላጭ ብቻ ሳይሆን ማዕከላዊ መንግስት ሻዕቢያንና ኢሳያስን የሚያይበት መነጽር ፍንትው አድርጎ የሚያሳይ ነው። ዶክተር ጌዲዮን የኢሳያስ ዶክትሪን ስላሉት ጉዳይ እንዲህ ብሏል። ይህ ዶክትሪን የኤርትራ ራሷን በራሷ የምታስተዳድር ሀገር ሆና የመቀጠል ጉዳይ በኢትዮጵያ የጸጥታ መደፍረስ፣ መከፋፈልና አለመረጋጋት ላይ እንደሚመሰረት ያስባል ብለዋል። በዶክተር ጌዲዮን ገለጻ መሰረት ይህ ዶክትሪን ኤርትራ በኢትዮጵያ ላይ ተቀጽላ አድርጎ ለመጠቀም የሚፈልጉ አካላት የመነጨ ነው ብለዋል። ሚኒስትሩ የኢሳያስ ዶክትሪን ብለው የጠሩት ሰነድ ኢትዮጵያ የውስጥ ትርምሶችን በአዲሂሎ ቤተመንግስት ተብኳክተው እንደሚጋሩ በግልጽ ቋንቋ ተናግረዋል። ሌላው ዛሬ ብዙዎችን እያነጋገረ ጉዳይ ያለው ኢትዮጵያ በትግራይ የጦር አዛዦች የቻይናና የካናዳ ኩባንያዎች በቢሊዮን ዶላር ህገወጥ የወርቅ ንግድ ውስጥ መዘፈቃቸው የወጣው አዲስ ጥናት ነው። ጥናቱ እንደሚያሳየው መዳረሻው ከጠፈር በላይ መታየት የሚችሉ ማቶብሉክና ዳቱምቡክ የተባሉ ግዙፍ የወርቅ ማዕድናት ነበሩ። የቲቢአይ ጥናት እንዳጋለጠው እነዚህ ቦታዎች ላለፉት ዓመታት በቢሊዮኖች የሚቆጠሩ ዶላር የሚገመት ግዙፍ ህገወጥ የወርቅ ዝርፊያ ሲካሄድባቸው ቆይተዋል። በወረቀት ደረጃ እነዚህ ማዕድናት ኢስት አፍሪካ ሜታልስ ኢኤኤም በተባለ የካናዳ ኩባንያ ቅርንጫፍ ፍቃድ የተሰጣቸው ናቸው። ኢኤምኤም በበኩሉ ከቻይና ኩባንያዎች ጋር ትልቅ ግንኙነት ያለው ሲሆን በይፋ ህጋዊ ማዕድን ልማት እያካሄደ መሆኑን ይናገራል። በተግባር መሬት ላይ ግን ማዕድናቱ በስውር የውጭ ባለሀብቶች የገንዘብ ድጋፍና በማሽነሪ የታገዘ የቻይና ማዕድን አውጪዎች ከቀድሞ ወታደሮች ጋር በመሆን የሚያካሄድ ህገወጥ የሥራ መሆኑን የማዕድን ሰራተኞችና የቀድሞ ደህንነት ባለስልጣናት ተናግረዋል። ቦታዎቹ የሚጠበቁት ግዙፍ የኮንትሮባንድ መረቦች በሚቆጣጠሩ የጠራዞች ሲሆን
የህገወጥ ንግድ በጦርነት በወደመው ክልል ውስጥ ተጨማሪ ግጭቶችን እየቀሰቀሰ ነው። ጥናቱ በምዕራባውያን እና በቻይና ኩባንያዎች መካከል ከፍተኛ ፉክክር አለ የሚባለው ታዋቂ ገለጻ ይሞግታል። በትግራይ ውስጥ ሁለቱ እጅና ጓንት ሆነው እየሰሩ መሆኑን ያሳያል። የኢኤም ዋነኛ የንግድ አጋር ቲቤት ሁዌ የተባለ የቻይና ኩባንያ የኢኤም የቦርድ ሰብሳቢ የሆነው ጂንጓንግ ከሌሎች የቻይና መንግስት ማዕድን ስትራቴጂ ተቋማት ጋር ቁልፍ ሚና አላቸው። ህገወጥ የወርቅ ማውጣት ሂደት ሜርኩሪና ሳይንሳይድ ያሉ መርዛማ ኬሚካሎች በመጠቀም የአካባቢው መሬትና ውሃም እየተበከለ ነው ብሏል። በአካባቢው የሚኖሩ ነዋሪዎች እንግዳ የሆኑ የቆዳ በሽቶች እየታዩባቸው ነው፣ እንዲሁም ሰብሎች እና እንስሳቶች እየሞቱ መሆኑ ሪፖርቱ አረጋግጧል። ጋዜጠኞቹ እና መረጃ አጋሪዎቹ በዚህ ጉዳይ ላይ ሲዘግቡ ለእስር፣ ለከባድ ማስፈራሪያ፣ ለሞት እየተደረጉ ሲሆን የመሬት ዝርፊያ የተቃወሙ የትግራይ ነዋሪዎችም ተገድለዋል ተብሏል። ይህም በበኩሉ በካናዳ በኢትዮጵያ ወይም በዓለም አቀፍ ህግጋት የተከለከለ ህገወጥ ድርጊት ውስጥ እጁ እንደሌለ በቆራኝነት አስተባብሏል። በማዕድን ውስጥ ባሉ ግለሰቦች እንጂ በኩባንያዎች የሚፈጸም ድርጊት እንዳልሆነ ገልጿል። በሌላ በኩል የኢትዮጵያ ብሔራዊ ባንክ ባለፈው አንድ ዓመት ከትግራይ አርቲናል ማዕድን አውጪዎች ከ18000 ኪሎ ግራም በላይ ወርቅ መግዛቱን የቲቢጂአይ ጥናት ያገኘው የፌዴራል ማዕድን ሚኒስቴር ሰነድ ያሳያል። ይህ መጠን ክልሉ በህጋዊ መንገድ እንዲያመርት ከተጠበቀው በ30 እጥፍ የሚበልጥ ሲሆን አብዛኛው ወርቅ በህገ ወጥ ምንጭ የመጣ መሆኑ ያረጋግጣል ተብሏል። ከጦሩ ሰራዊቱ የወጣ አንድ የቀድሞ ወታደር ለቲቢጂአይ እንደሰጠው ሙስና መማረሩን ገልጾ ሁኔታው እንዲህ ብሎ አጠቃሉታል። የቲዲኤፍ አዛዦች፣ የፌዴራል መኮንኖች፣ የውጭ ዜጎች እነሱ ራሳቸውን ሁከቱን ቻዎስ ይፈጥራሉ፣ ከዚያም በለሁከቱ ትርፍ ያገኛሉ። ሁሉም ተጠቃሚ ነው፣ የትግራይ ህዝብ ብቻ ሲቀር ሲል ይጨርሳል። ከማንነቱ ባሻገር የተገፋው የወልቃይት ጠገዴ የአማራ ህዝብ ለዳግመኛ ጭቆናና በዛሬዎች በወራዎች ላለመበላት በስልጠና ራሱን ማዘጋጀት ግድ ይላል ሲሉ ጀነራል መልካሙ በየነ ተናግረዋል። በወልቃይት ጠገዴ ሰቲት ሁመራ ዞን ዳንሻ ከተማ አስተዳደር ውስጥ ለተከዜ ዘብ አባላት ወታደራዊ ስልጠና እየተሰጠ መሆኑ ተገልጿል። በስልጠናው መርሃ ግብር ላይ 5ኛ ሜካናይዝድ ክፍለ ጦር ዋና አዛዥ ጀነራል መልካሙ በየነ፣ የወልቃይት ጠገዴ የአማራ ዋናነት ወሰን አስመላሽ ኮሚቴ ጽህፈት ቤት ምክትል ሰብሳቢ አቶ ጌጤ አዳለ፣ የሰላምና የጸጥታ ጽህፈት ቤት ዋና ሳጅን ሀፍቶም ይርጋ፣ የከተማ አመራሮች እንዲሁም የፌዴሪ መከላከያ ሰራዊት አባላት ተገኝተዋል። በመርሃ ግብሩ ላይ የተገኙት አስመላሽ ኮሚቴው ምክትል ሰብሳቢ አቶ ጌጤ አዳል ማንነትና የወሰን ጥያቄዎች እውነተኛ ጥያቄ ነው ካሉ በኋላ ለእውነታው የእውነቱን ታግለን ወደ ትክክለኛ አመራራዊ ዋነታችን ተመልሰናል ሲሉ ተደምጠዋል። የተወደዳችሁ ተመልካቾቻችን ለሰዓቱ ያዝናቸው ዜናዎችን ይመስላሉ። የዩቲዩብ ገጻችንን ሰብስክራይብ፣ ሼር፣ ላይክ በማድረግ አጋርነታችሁን አሳዩን። ሰናይ ጊዜ